ዛሬ ልንጎበኝ የመጣ ነው ከ22 ጀምረን እስከ ጀርመን አደባባይ ይሆናል። በደንብ አድርጌ ነው የማሳያችሁ ማስጎበኛችሁ። አሁን ያለ ነው 22 አካባቢ ጎላጎል በታችኛው ባቡር በሚሄድበት መስመር ላይ ማለት ነው። በላይኛው ማስፓልታል እንደምትመለከቱት ድልድዩን እኛ በታች አድርገን እየተጓዝን የምንገኘው አሁን ጎላጎል አካባቢ የሚባልበት አካባቢ ጋር ነው። ወይም ደግሞ የምታስታውቁ እንግዲህ እንደምትመለከቱት ባቡር በሚሄድበት በታችኛው በሃዲዱ ባለው ጋር ያው እንግዲህ አስፓልት ይሄዳል። በዛ ጋር ነው አድርገን እየሄድን የምንገኘው። እዚህ አካባቢ ትራፊክ ጽፈት ቤት አለ 22 አካባቢ እንደምታስታውሱ። እንደገና ደግሞ ደብረ ዳሞ ሆቴልም አይታችሁታል ብዬ ገምታለሁ። በስተግራም በስተቀኝም 22 አካባቢ በነገራችን ላይ በጣም አሪፍ ኢንተርናሽናል ሆቴሎች የሚገኙበት ነው። ይሄኛውም እንግዲህ ሆቴል ነው እያየን ግራን እንግዲህ እንደምትመለከቱት እሱን ከሱ ጎንም ያለው ሆቴል ነው። ኢንተርናሽናል ሆቴል በብዛት የሚገኘው 22 አካባቢ ወደ አትላስ አካባቢ ወደ ቦሌ አካባቢ በብዛት ይገኛል ማለት ነው። እንግዲህ ሆቴል ስትፈልጉ እዛ አካባቢ ብትመጡ አታጡም። አሁን ወደ ውሃ ልማት አካባቢ ጋር እየተጠጋ ነው የምንገኘው። ይሄ ስንጠጋ ደግሞ በደንብ አድርጌ ነው የማሳያችሁ። ውሃ ልማት አካባቢ ጋር ዘሪሁን ህንጻ የሚባል ታስታውሳላችሁ ብዬ ገምታለሁ። በፊት ይሄ በመስታወስ የምትመለከቱት ህንጻ እሱ ይሄኛው ዘሪሁን ህንጻ ነው። እንግዲህ ያያችሁ እየተመለከቱ በፊት ግን አነስ ያለ መስታወቱ በታች የምታክሏን ነበር የሚያክለው በፊት። እንግዲህ አሁን ግን ይኸው እንደምትመለከቱት በጣም አምሮበታል። አሁን 22 አካባቢ ጋር ነው የምንገኘው ወይም ደግሞ ውሃ ልማት አካባቢ ዘሪሁን ጋር ነው ያለ ነው። አሁን ጉዟችን እንግዲህ ይሄ ነው ውሃ ልማት የሚባለው። ይሄኛው የምትመለከቱት ፎቅ ነው። ከሱ ቀጥሎም እንግዲህ እንደምትመለከቱት ሆቴል ነው። ይሄኛው ነጩ እያያችሁ ያላችሁት ማለት ነው። እንግዲህ አሁን እኛ ፊት ለፊታችንን አርገን እየተጓዝን የምንገኘው ወደ ኡራኤል አካባቢ ይሄ ኢንተርናሽናል ሆቴል ነው። እዛው አካባቢ ውሃ ልማት አካባቢ ነው የሚገኘው። ይሄኛውም እንደምትመለከቱት ኢንተርናሽናል ሆቴል ነው። በድሮ ጊዜ የነበረ ነው። ይሄኛው ግን በጣም ታዋቂ ነው። እሱ አካባቢ ገና ነው። ወደ ድልድዩ ጋር ነው አይደለም። ያኛው ያሳያችሁ ውሃ ልማትን ነበረ። ይሄኛው ነው ኢንተርናሽናል በፊት የነበረው ሆቴል የምትመለከቱት ነው። ይሄኛው እንግዲህ ሆቴሉ አሁን ውሃ ልማት አካባቢ ጋር ነው ወይም ደግሞ ወደ ኡራኤል አካባቢ ጋር እየተጓዝን ነው የምንገኘው። ይሄኛው እንግዲህ እንደምትመለከቱት ድልድዩ ኡራኤል አካባቢ ያለው ወደ ድልድዩኛ በታችኛው አድርገን የኡራኤል በላይ ከሄዳችሁ ወደ ካሳንቺስ ነው የሚያስኬዳችሁ። እኛ ወደ እስጢፋኖስ ወደ መስቀል አደባባይ የምናረገውን ጉዞ ነው እንግዲህ ይዘን እየቀጠልን ያለ ነው። ከአደባባዩ በላይ እንደምትመለከቱት ኡራኤል አካባቢ ጋር ደርሰናል። እንግዲህ ወደ ፊት ለፊት እየተጓዝን እንገኛለን። እናንተ ደግሞ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁ እንድታሳዩ እያልኩ እንግዲህ ጉዟችን እንደቀጠለን ኡራኤል ቤተክርስቲያን ፊት ለፊት ይታያቸዋል ብዬ ገምታለሁ። አሁን ወደ ባምቢስ አካባቢ ጋር ነው። ይሄም እንደምትመለከቱት ኢንተርናሽናል ሆቴል ነው። ይሄኛውም ባምቢስን ነው የምንመለከተው። እንግዲህ በብዛት በዚህ መስመር ላይ ከ22 ጀምራችሁ ወይም ደግሞ ከመገናኛ ጀምራችሁ እስከ መስቀል አደባባይ ድረስ በብዛት ኢንተርናሽናል ሆቴሎች ታገኛላችሁ። ወደ ካሳንቺስ ራሱ ገባ ስትሉ ኢንተርናሽናል ሆቴሎች የሚገኙበት ነው። እንግዲህ አሁን እኛ ባምቢስን አልፈን ወደ እስጢፋኖስ አካባቢ እየተቃረበን የምንገኘው። አሁን እያየን ያለ ነው ከባምቢስ ቀጥሎ ያለውን ቦታ ነው። እንግዲህ ይሄ ባምቢስ አካባቢ ጋር ነው። ከሱ ፊት ለፊት ወይም ደግሞ ሬቻ የሚከበርበትን የወንዙን አለ አይደል? እዛ አካባቢ ከእስጢፋኖስ በስተጀርባ እሱን ነው እንግዲህ እያሳየዋችሁ ያሉት የወንዝ ልማቱ። እንግዲህ ተመልከቱ። ከዚህ ጀምሮ እንግዲህ እስከ ላይ እስከ እንጦጦ ነው የሚደርሰው ነው የተባለው። እንግዲህ በእግር ወክ የሚደረግበት አለ ይባላል። እንግዲህ እሱን በሌላ ጊዜ በደንብ አድርጌ ያሳያችኋለሁ። አሁን እስጢፋኖስ አካባቢ ጋር እየደረስን እየተቃረብን የምንገኘው ወደ መስቀል አደባባይ አካባቢ ጋር እየደረስን ነው። መስቀል አደባባይ ደግሞ ስንደርስ እሱን ደግሞ በደንብ አድርጌ አሳያችኋለሁ፣ አስጎበኛችኋለሁኝ። አሁን እንግዲህ በዚህ ጋር እንደምትመለከቱት መስቀል አደባባይ ጋር ነን ያለን። ይሄ የምትመለከቱት እንግዲህ መስቀል አደባባይ ነው። ፊት ለፊት እያያችሁ ያላችሁ ኤግዚቢሽን ማዕከሉ እንግዲህ ወደ ውስጥ ገባ ስትሉ ይሄኛው ክቡር ትሪቡኑ በስተቀኝ በኩል የሚሰራው ማለት ነው። አስፓልቱ ላይ በፊት ግን ወደ ፎቁ ላይ ነበር ያለው በደርግ ጊዜ ማለት ነው። አሁን ግን ክቡር ትሪቡኑ በዲኮር ተደርጎ ይሰራል። ይሄኛው እንግዲህ መስቀል የሚደመርበት ቦታ ይሄ ሜዳው መስቀል የሚደመርበት ቦታ፣ ያኛው ደግሞ ፊት ለፊት ህዝቡ የሚቀመጥበት ቦታ ነው። እንግዲህ እንደምትመለከቱት እንግዲህ መስቀል አደባባይ ይሄንን ይመስላል። እንግዲህ ወደፊት እየተጓዝን በደንብ አድርጌ አካባቢን እያሳያችሁ እያስጎበኛችሁ ሄዳለሁ። ላይክ ያላረጋችሁ ላይክ እያረጋችሁ፣ ሰብስክራይብ ያላረጋችሁ ደግሞ ይሄን ሰብስክራይብ እያረጋችሁ አጋርነታችሁ እንድታሳዩኝ ያልኩኝ እንግዲህ ጉዟችንን እንቀጥላለን።
አሁን እኛ እንዞርና የምንሄደው ይሄ መኪኖቹ በተደረደሩበት ግዛ ወደ ቋሳያቸዋለሁኝ። ይሄኛው እንግዲህ መስቀል አደባባዩን ነው እያሳየዋቸው ያለሁት። በዚህ ጋር እናረግና ወደ ቴሌ ጋራጅ የሚባል አለ አይደል? ወደሱ ጋር ነው እንግዲህ የምንሄደው፣ ወይም ደግሞ አራተኛ ክፍለ ጦር ወደሚባለው ወደዛ ጋር ነው የምንሄደው ዞረን ማለት ነው። እንግዲህ እንደምትመለከቱት እነኚህ መኪኖች በሚንቀሳቀሱበት ቦታ ጋር ዞረን እንጓዛለን። ወደዛ አካባቢ ያለውን ደግሞ በደንብ አድርጌ ነው ማሳያችሁ። አሁን የቆምንበት አካባቢ ስቴዲየም አካባቢ ጋር ነው ማለት ነው። እንግዲህ ስትሻገሩ ስቴዲየም እና የምታገኙት መስቀል አደባባይ ጫፉ ላይ ነው የቆምነው ማለት ነው። እንግዲህ አሁን ዞረን እንግዲህ ወደ ቴሌባር ወይም ደግሞ ወደ አራተኛ ክፍለ ጦር የሚባል ያለ ወደዛ አካባቢ ጋር የምንሄደው። ይሄ የምትመለከቱት እንግዲህ ወደ ታች የመጣንበትን ቦታ መስቀል አደባባዩን እያየን እየተመለከትን ያለ ነው። ሴንት ጆሴፍ ትምህርት ቤትም እዚህ ጋር ነው የሚገኘው። እንግዲህ እሱ በዚህ አካባቢ ጋር ነው ያለው። እንግዲህ ወደፊት ቀስ እያለን እየተጠጋን አካባቢን በስተግራም በስተቀኝም ያሉትን ቦታዎች እያሳየዋችሁ እያስጎበኘዋችሁ እንጓዛለን ማለት ነው። እንግዲህ የአደባባዩ አካባቢ ጋር ነው እንግዲህ አራተኛ ክፍለ ጦር የሚባል በስተቀኝ በኩል ገባ ስትሉ አለ። እዛ አካባቢ ጋር ነን የምንገኘው። በነገራችን ላይ ይሄ አደባባይ ይሄን የምትመለከቱት ማለት ነው እንግዲህ ጥላሁን ገሰሰ አደባባይ ተብሎ የተሰየመ ነበር በመጀመሪያ ጊዜ ማለት ነው። አሁን ግን የጥላሁን አደባባይ 6 ኪሎ ሐውልቱ ተሰርቶ እዛ አካባቢ ይገኛል ማለት ነው። እንግዲህ 6 ኪሎ አካባቢ ጋር ስትሄዱ የጥላሁንን ሐውልት እዛ ማየት ትችላላችሁ። አሁን በቅርብ ጊዜ ያሳያችኋለሁ እሱንም። እንግዲህ አሁን እንግዲህ እኛ ወደ ቴሌባር አካባቢ ጋር እየተጓዝን ነው የምንገኘው። እዛ አካባቢ ያሉትን ደግሞ ሁኔታዎችን በስተግራም በስተቀኝ ያሉትን እያሳየዋችሁ እያስጎበኘዋችሁ እንጓዛለን። አሁን እንግዲህ እኛ እንዞር እና ፊት ለፊት ሄዳችሁ ወደ ቴሌባር ነው የሚያስኬዳችሁ ማለት ነው። ወደዛ አሁን እኛ ዞረን ወደ ጨርቆስ አካባቢ የምታስኬዳን በቴሌባር አካባቢ ጋር ያለችውን አስፓልቷን እሷን ይዘን ነው ወደ ውስጥ ለውስጥ መግቢያ ያለቻል እሷን ይዘን እየገባን ያለ ነው። እንግዲህ እዚህ አካባቢ ትዝታ ያላችሁ የምትነግሩኝ ነገር ካለ እንግዲህ ኮሜንት ላይ የሆነ ነገር ይሄን አካባቢ እንግዲህ ትዝ ሊላችሁ ይችላል። እዚህ አካባቢ ያላችሁ ልጆች እንዳላችሁ እንግዲህ እየተመለከታችሁት ነው። እዚህ አካባቢ እንግዲህ ለየት ያለ ነገር ካለ ወይም ደግሞ የሰፈር ታዋቂ ስም ሊኖር ይችላል። እንግዲህ እሱን እስኪ ኮሜንት ላይ ያስቀመጣችሁልኝ። አሁን እንግዲህ እኛ ወደ ጨርቆስ አካባቢ የሚያስኬደውን አስፋልት ወደ ጨርቆስ ያለውን አስፋልት እንግዲህ የሚያገናኘውን አስፋልት ለማግኘት ነው እየሄድን ያለነው። እዛ አካባቢ ስንደርስ ደግሞ በደንብ አድርጌ ነው የማሳያችሁ ማስጎበኛችሁ። እስከዛ ድረስ እንግዲህ ያሉትን ቦታዎች እያያችሁ እየጎበኛችሁ አብራችሁኝ ተጓዙ። ዞረን እንግዲህ የጨርቆስን አስፓልት ይዘን ፊት ለፊት ከሄዳችሁ እንግዲህ አሁን ወደ የምትመለከቱት ወደ መስቀል ፍራውር ወደዛ አካባቢ ወደ ለጋር የሚያስወጣችሁ ማለት ነው። እንግዲህ እኛ ወደ ታች ወደ ጎፋ ወደሚያስኬደውን አስፓልት ወደ ቄራ የሚያስኬደውን አስፓልት ይዘን እየተጓዝን የምንገኘው እንግዲህ በስተግራ በኩል እንደምትመለከቱት እዚህ አካባቢ ችግኞች ይገኛሉ ማለት ነው። እንግዲህ የገጸ ምድር ውበት ከፈለጋችሁ እዚህ አካባቢ ብትመጡ ለቤታችሁ እንግዲህ ውበት አትክልት የምትፈልጉ ከሆነ ያው እንደምትመለከቷቸው በብዛት እዚህ አካባቢ ታገኛላችሁ ማለት ነው። ሙሉውን እንግዲህ እነሱ ናቸው ያሉት። እዚህ ጋር መጥታችሁ መግዛት ትችላላችሁ። የችግኝ መትከያዎች ራሳችሁ እነኚህ ምንድነው የሚባሉ ፕላስቲኮቹ ማስቀመጫዎቹ ራሳችሁ እንደምትመለከቷቸው እዚህ ያሉ አፈርም እንግዲህ እየተመለከትኩኝ ነው ያለሁት ማለት ነው። እንግዲህ እዚህ ብትመጡ አታጡም። ከላይ እስከ ታች ነው እንግዲህ ያሉት ማለት ነው። እንግዲህ በስተግራም በስተቀኝም ያሉትን ቦታዎች እያየን እንግዲህ ተመልከቱት። እንግዲህ ወደ ጨርቆስ አካባቢ ጋር ያለነው ግሪን ኤሪያው ራሱ እንደሚያምር እያየን እየተመለከትን ጉዟችንን ወደፊት አድርገን እንቀጥላለን።
ወደ ቄራ አካባቢ ስትመጡ እንግዲህ በብዛት የሚታወቀው ስፔር ፓርቶች መሸጫ ነው። እንግዲህ እንደምታውቁት የመኪና መለዋወጫዎች ይገኛል ማለት ነው። እዚህ አካባቢ የተወሰነ አካባቢ ጋር እዚህ እንደምትመለከቱት ስፔር ፓርቶችን እንኳን አሳያችኋለሁ። እየተጠጋን ስንሄድ እዚህ አካባቢ ከመጣችሁ እንግዲህ አታጡ ማለት ነው። የመኪና ስፔር ፓርቶች እዚህ ጋር ይኖራሉ። በስተግራም በስተቀኝም ያሉት እንግዲህ የተወሰኑትን እያሳዩዋችሁ እያስጎበኙዋችሁ እንጓዛለን። እንደምትመለከቱት የመኪና ሽያጭም እንደገና ነው ላባጁም ይኖራል። እዚህ እንግዲህ እንደምትመለከቱት አዳዲስ መኪኖችንም እየተመለከትን ነው እንግዲህ ያለነው። ወደዚህ አካባቢ ስትመጡ ወደ ቄራ አካባቢ ስትመጡ አታጡ ማለት ነው። እንግዲህ ያየን እየጎበኘን እየሄድን ያለነው አሁን እንግዲህ ከስትመለከቱት ይሄንን ይመስላል። እንግዲህ ያየን እየጎበኘን ወደፊት ወደ ጎፋ ነው የምንጓዘው ማለት ነው። እንግዲህ ወደ ጎፋ አካባቢ እንግዲህ ስንደርስ ደግሞ እዛ አካባቢ ምን አለ ምን ይመስላል የሚለውን ደግሞ ያየን እየተመለከትን ነው የምንሄደው። አሁን እዚህ ጋር በታችና በላይ የሚኬድ መስመር አለ አይደል? እንደምትመለከቱት እኛ በድልድዩ ከላይ ሆነን ነው እየሄድን ያለ ነው። እንግዲህ በደንብ ውበቱን ከላይ ሆኜ በደንብ አድርጌ አሳያችኋለሁ፣ አስጎበኛችኋለሁ። በስተግራም በስተቀኝም ያሉትን ቦታዎች ማለት ነው። እንግዲህ ቄራ አካባቢ ያለው እንግዲህ ከላይ ሆናችሁ ስትመለከቱት ይሄንን ይመስላል። እንግዲህ ውበቱን የአዲስ አበባ የተወሰነውን ውበቷን እንግዲህ ያየን እየተመለከትን ያለን ይመስለኛል። ዝናብ ትንሽ ጠብ አድርጎ ነበር። እንግዲህ በጣም ነው የሚያምረው እንግዲህ ስትመለከቱት። አሁን እዚህ ያለንበት ቦታ ጋር ስፔር ፓርት የመኪና ስፔር ፓርት የተወሰነ የምታገኙበት ቦታ ነው። ይሄ እንግዲህ ድልድዩን ተሻግራችሁ ማለት ነው። እንግዲህ በስተግራም በስተቀኝም ያሉትን የተወሰኑትን አሳያችኋለሁኝ። እንግዲህ ያየን እየጎበኘን ነው የምንቀጥለው። የምትመለከቱት ከላይ ጀምረን እንግዲህ እስከታች ድረስ ነው ስፔር ፓርቶችን እያያችሁ ነው እየተመለከታችሁ ነው ብዬ እገምታለሁ። የምትፈልጉ ካላችሁ ስፔር ፓርት ከፈለጋችሁ እዚህ አካባቢና እንደገና ተክለ ሃይማኖት አታጡም። እንግዲህ መርካቶ ተክለ ሃይማኖት ማለት ነው። እንግዲህ አሁን እያየን ነው እየጎበኘን ነው የምንሄደው። ወደ ጎፋ አካባቢ ነው መዳረሻችን ግን አድርገን የምንሄደው ወደ ጀርመን አደባባይ ነው። እስከዛ ድረስ ያሉትን ቦታዎች ሁኔታዎች እያየን እየጎበኘን ለውጡ ምንድነው የሚለውን እያየን እየጎበኘን እንጓዛለን። ከተማችንን እንግዲህ በክረምት ምን ይመስላል የሚለውን እንግዲህ የተወሰነውን ገጽታ ነው እያየን እንደምንመለከተው። ወደ ውስጥ ገባ ያሉትን የተወሰኑትን በርቀት እያየናቸው ነው። መንገድ ላይ እንግዲህ ሰዎችን ወክ እያረጉ እየሄዱ እያየን ነው። እንግዲህ ዝናብ ሲዘንብ ምን ይመስላል የሚለውን የከተማችንን የተወሰነውን ገጽታ ወደ ጎፋ አካባቢ ወደ ቄራ አካባቢ ያለውን ነው እያሳዩዋችሁ እያስጎበኙዋችሁ ያሉት። እዚህ አካባቢ ደግሞ ስትመጡ ስፔር ፓርት እንደምታገኙ ነግራችኋለሁ። ለመኪና መለዋወጫ የምትፈልጉ ነገር ካለ ወደዚህ አካባቢ ወደ ቄራ አካባቢ ስትመጡ
እንደምታገኙ የነገርኳችሁ ያሉት እንግዲህ እኛ ጉዟችን ወደፊት አድርገን እየተጓዝን ያለነው እስከ ጀርመን አደባባይ ነው የምንጓዘው ማለት ነው። እስከዛ ድረስ ያለውን በደንብ አድርጌ እያሳየኋችሁ እያስጎበኘኋችሁ ነው የሚገኘው ማለት ነው። እንግዲህ አካባቢውን፣ ውበቱን፣ ሁኔታውን እንደ ማስታወሻ ይሆናል እንግዲህ እያየን እየጎበኘን ነው የምንሄደው። እንግዲህ እዚህ ጋር እንደምትመለከቱት ስፔር ፓርቶች ይታየኛል። እንግዲህ እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያረጋችሁ በተለይ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ እንደገና ደግሞ ቪዲዮን አይታችሁ ከጨረሳችሁ በኋላ ደግሞ ላይክ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ብታስቀምጡልኝ በጣም ደስ ይለኛል። እንግዲህ አካባቢውን እያያችሁት ነው እየተመለከታችሁ ነው። የሚያምር ገጽታ ነው እንግዲህ እያየን እየተመለከተን እየተጓዝን ያለ ነው። በአንደኛው አቅጣጫ መንገድ የተዘጋጋ ነው። እንግዲህ እንደሚታወቀው ወደ የቤታቸው ከስራ ወደ የቤት የሚመለሱ እንደገና ወደ ስራ የሚሄዱ ሰዎች የተወሰነው መንገድ ዘጋ ይደረጋል ማለት ነው። እንግዲህ አንዳንድ ጊዜ ደግሞ ዝናብ ሲዘም ትንሽ መንገዱ ይጨናነቃል። አሁን ግን እንዳጋጣሚ ሆኖ ካፍቶ ነው እንጂ የተወሰነ ይታያቸዋል ብዬ ገምታለሁ። አስፓልቱ ላይ የዝናብ ነጠብጣቦችን ተመልክተናል። እንግዲህ አሁን ጉዟችን ወደፊት አድርገን ነው የምንሄደው። አሁን ያለንበት ቦታ ጎፋ የሚባልበት አካባቢ ይሄ የምትመለከቱት እንግዲህ ጎፋ ኮንዶሚኒየም አካባቢ እዛ አካባቢ ነን ያለን። እንግዲህ ኮንዶሚኒየም መሰለኝ እንግዲህ ልታርሙኝ ትችላላችሁ። አሁን የምትመለከቱት ጎፋ አካባቢ ያለውን ሁኔታ ነው እንግዲህ ያየን እየተመለከተን የምንገኘው። ከዚህ ቀጥለን ወደ ጀርመን አደባባይ ነው የምንሄደው። ወደ ጀርመን አደባባይ ደግሞ ስንደርስ ምን ይመስላል ለየት አሁን እንግዲህ ተመልከቱት የዚህኛው ገጽታውን። እዛ አካባቢ ደግሞ ስንደርስ ምን አይነት ለውጥ አለው የሚለውን ደግሞ አሳያችኋለሁ፣ አስመለከታችኋለሁ እንግዲህ
አሁን እንግዲህ ጀርመን አደባባይ ወደ ጎፋን ጨርሰን እንግዲህ ወይም ደግሞ ጎፋ አካባቢ ወደ ጀርመን አደባባይ ጋር እየተጓዝን የምንገኘው ወደዛ አካባቢ ድንደርስ ስንል ያለበት አካባቢ ጋር ነው አሁን ያለን። እዚህ አካባቢ ድልድይ ያለ እሱን ተሻግረን ነው የምንሄደው እንግዲህ ማለት ነው። እንግዲህ እንደምትመለከቱት በስተግራም በስተቀኝም የተወሰኑትን እያየን እየተመለከትን ነው ያለ ነው ብዬ ገምታለሁ። እንግዲህ ይሄንን ድልድይ ከተሻገር እዚህ አካባቢ እንግዲህ በግተራ የሚባል አለ ወደ ጎፋ ወይም ደግሞ ወደ ጀርመን አደባባይ ጋር እዛ አካባቢ ጋር ነው አሁን የደረስነው ማለት ነው። እንግዲህ አሳያችኋለሁ በጎች ሲሸጡ እዛ ከይሁ እንደምትመለከቷቸው እንግዲህ ወደ በግተራው አካባቢ ጋር ነን ያለነው። እንግዲህ ይሄንን ከተሻገርን በኋላ ይሄ አሁን ያለየነው ገጽታ እንግዲህ ተመልክተናል ማለት ነው። እንግዲህ አሁን ወደ ጀርመን አደባባይ ጋር ደርሰን ልክ ስንዞር ደግሞ ምን ይመስላል የሚለው እሱን ደግሞ በደንብ አድርጌ ነው የማሳያችሁ። ለውጡን እንግዲህ ታነጻጽሩታላችሁ ብዬ ገምታለሁ። ወደ ጀርመን አደባባይ አካባቢ ጋር እየወጣ ነው። እንግዲህ አሁን የያዘን የትራፊክ ማብራቱን እንግዲህ ይዞን ቆመን ያለ ነው። ይሄ እንግዲህ እንደምትመለከቱት ጀርመን አደባባይ ጋር ጀርመን አደባባይ ጋር ያለውን ገጽታ እንግዲህ እንደምትመለከቱት ነው። አሁን እያያችሁት ያላችሁት ሁኔታ ይሄንን ይመስላል። እንግዲህ ጀርመን አደባባይ ጋር ያለው ማለት ነው። እንግዲህ በስተግራም በስተቀኝም ያሉትን ሁኔታዎችን በደንብ አድርጌ ያሳያችኋለሁ። እስካሁን ከመጣንበት ጀምሮና አሁን ያለበት ሁኔታ እንግዲህ እንደምትመለከቱት ምን ያህል ለውጥ እንዳለው እንግዲህ ተመልከቱት። እንግዲህ እዚህ አካባቢ የኮሪደር ልማቱ ያገኘበት ቦታ ጋር ነን አሁን ያለ ነው ማለት ነው። እንግዲህ እነኚህ ደግሞ የሚያማምሩ ቤቶች ናቸው። እንግዲህ እንደምትመለከቱት ጀርመን አደባባይ አካባቢ ጋር ያሉት እነኚህን ይመስላሉ። እንግዲህ ቤቶች በጣም ነው የሚያምሩት፣ ውብ ናቸው። እንግዲህ እንደምትመለከቱት መኖሪያ ቤቶች ናቸው። ቪላ ቤቶች እንደ ቪላ ቤት እንደገና ደግሞ G+1 ቤቶች ናቸው ያየናቸው የተመለከትናቸው። አሁን ደግሞ እያየን ያለነው ቤተክርስቲያን ቅዱስ ገብርኤል ቤተክርስቲያን ጀርመን አደባባይ ጋር ያለውን ቤተክርስቲያን ነው እያየን የተመለከትን ያለው። እየተሰራ ነው ያለው ግን ይሄ እንደምትመለከቱ ገና በመሰራት ላይ ያለ ቤተክርስቲያን ነው። እንግዲህ ዛካው ጀርመን አደባባይ ጋር ያለ ቤተክርስቲያን ያሳየዋችሁ። እንግዲህ አሁን እየተመለከትን ያለነው ከ22 ጀምረን እስከ ጀርመን አደባባይ ያለን ጉዞ ይሄንን ይመስላል። እናንተ ደግሞ ይሄን ቻናል አይታችሁ ከጨረሳችሁ በኋላ ላይክ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ እያሳወቃችሁ እንደገና ደግሞ ቻናሉን ሰብስክራይብ በማድረግ አጋርነታችሁን አሳዩኝ እያልኩኝ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።